ብዙዎቻችሁ በጠይቃችሁ መሰረት ናሽናል አይዲ ኦሪጂናል ወይስ ፌክ፣ የያዝነው ናሽናል አይዲ ኦሪጂናል ነው ወይስ ፌክ ነው የሚለውን የምንለይበት ራሱን የቻለ አፕ አለ። አፕሊኬሽን ከፕሌይ ስቶር ወይም ደግሞ ከአፕ ስቶር አውርዳችሁ በዛ ቼክ ማድረግ ትችላላችሁ። ኦሪጂናል ከሆነ ስካን ስናደርገው መረጃዎች ያወጣልናል ወይም ደግሞ ስካን ስናደርገው ይቀበላል። ኦሪጂናል ካልሆነ ደግሞ ስካን ስናደርገው አይቀበልም ወይም ደግሞ ስካን አያደርግም ማለት ነው። ሌትስ ጎ አብረን ነው። እስኪ አፑን ዳውንሎድ ካደረግን በኋላ እንደዚህ ይመጣልናል። ናሽናል አይዲ ፋይዳ ይላል። ቀጥታ ቋንቋ ያስመርጠናል። እቺ ጋር እንደምታዩት የፈለጋችሁትን ቋንቋ ምረጡ። እኔ አማርኛ መረጥኩኝ። ጎ ኒድ እስኪ ከዛ ፋይዳ ወደ መታወቂያ ወደ ብሔራዊ መታወቂያ ይግቡ ይላል። እቺ ጋር የምታዩት FAN የሚለውን ናሽናል አይዲያችሁ ላይ ያለውን ቁጥር ታስገባላችሁ ማለት ነው። በትክክል ቁጥሩን ካስገባን በኋላ የሚፈጠረውን እናያለን። እስኪ ኦኬ ሌትስ ጎ ካስገባን በኋላ ኦኬ እንለዋለን። ይሄ ይመጣላችኋል እንኳን ደህና መጡ የሚል። ከሶስቱ እንግዲህ ወደ ስካን የሚለውን እንመርጣለን። ስካን የሚለውን ስንመርጥ ከዛ ናሽናል አይዲያችንን እናስገባለታለን። ከጀርባ ያለውን QR ኮዱ ማለት ነው። አያችሁት? ቬሪፋይድ ተቀብሏል። ሙሉ መረጃ አመጣልኝ ማለት ነው። ስለዛ ይሄ ኦሪጂናል ነው ማለት ነው። ፌኩ ከሆነ ግን አያመጣም ማለት ስካን የሚለውን ጭራሽ አያነበውም። ስለዛ ኦሪጂናል እና ፌክ የሚለውን በዚህ እንለያለን ማለት ነው። እነዚህ መታወቂያዎችን ምናልባት ከባንክ ወይም ደግሞ ከኢትዮ ቴሌኮም ማዕከሎች የምታወጡ ከሆነ ዴፊኒትሊ ኦሪጂናል ናቸው የሚሆኑት። ምክንያቱም እዛ ኦሪጂናል ነው የሚሰሩት ማለት ነው። ፕሪንት ቤቶችና አንዳንድ በግል ሱቅ ላይ ምናምን ያው ማተም ተጀምሯል እንደሚታወቀው። ስለዚህ እዛ ዋጋቸውም ይለያያል። አክቹአሊ 345 ብር ነው። ቴሌብር የራሳችሁ ቴሌብር ካላችሁ በራሳችሁ የትም ሳትሄዱ ምዝገባውን ብቻ ካካሄዳችሁ በኋላ ከፍላችሁ መውሰድ ትችላላችሁ ማለት ነው። ቴሌብር ከሌላችሁ ደግሞ እዛው ባንክ ወይም ደግሞ ኢትዮ ቴሌኮም ሄዳችሁ ክፍያ ፈጽማችሁ ኦሪጂናሉን ውሰዱ። ለብዙ ነገር በተለይ P2P ማርኬት፣ ባይናንስ ምናምን ኢንተርናሽናል ነገር የምትጠቀሙ ከሆነ ኦሪጂናሉ በጣም ወሳኝና ወሳኝ ነው። በተቻለ መጠን ያን ያህል የብር ልዩነት የለው። 200 ብርና 150 ብር ልዩነት ቢኖረው ነው። ያንን እንግዲህ አስባችሁ ኦሪጂናሉን ብትይዙ የተሻለ ነው። ለብዙ ነገር ይጠቅማችኋል ማለት ነው። አመሰግናለሁ። በቀጣይ ሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛልኝ። ቪዲዮ ከተመቻችሁ ለወዳጆቻችሁ አጋሩ። ይመቻችሁ። መልካም ጊዜ በያላችሁ።